ወርቃችንን የሚቀማን የለም፣ መስቀላችንን የሚገፋብን የለም። ሌሎች የመንግስት አካላት ይህን አትያዙብኝ ካሉ ኖላዊ ሳሄር እውነተኛና ቸረረኛ የምላችሁ እንዴት ያለ መሰላችሁ? ዘይሜጡ ነፍሶ ቤዛ ባግዮ ነፍሱን ስለ በጎቹ አሳልፎ የሚሰጥ ነው እንጂ አለ። ነፍሱን ስለ በጎቹ ቤዛ አድርጎ አሳልፎ እንደሰጠ እውነተኛው የባህሪ እረኛ ክርስቶስ እኛ በጎቹን ይጠብቀናል። ጠብቆ ድግስ ይጠራናል። ድግስ ጠርቶ በድግሴና በሰርጌ ቀን ደግሞ እናንተ ሰብታቸዋል፣ ሸጬ ለውጣቸዋለሁ፣ አርጄ በላቸዋለሁ አይልም። በቅዳሴው መግቢያ ካህናቱ እንዲላሉ መኑ ዘርአ መራዊ ዘይጠብህ ስጋሁ በጊዜ ከብካቡ ወይትበላ ለግሙራ። እንዲህ ያለ ሙሽራ ማን ነው አይቶ የሚያውቀው? በጎቹን ሰርግ ከጠራቸው በኋላ የጠበቃቸው በጎቹን በሰርጉ ዕለት ታርዶ የሚበላላቸው ሲበላላቸው እስከ ዘመን ህልቀት እስከ ዓለም እልፈት ሳያልቅ የሚበላ እውነተኛ መስዋዕት ነው። ሲጠብቀን እረኛችን የምንለው ሲርበንም ደግሞ በጎኖ የሚበላ እውነተኛው እረኛ ራሱን አሳልፎ ሰጥቶ ስለኛ ዋጋ የከፈለ ክርስቶስ አምላካችን ነው። የእሱን መንገድ ተከትለው ጻድቁ አባታችን አቡነ ተክለ ሃይማኖት ስለ ኢትዮጵያ ድህነት ስለ ሕዝቧ ወደ እግዚአብሔር መቅረብ ዋጋ ከፍለው ሽፍቶቹ መካከል የማያምኑ ነገስታቱ መካከል ነፍሳቸውን ጭምር አሳልፈው እስከ መስጠት ዋጋ እየከፈሉ ራሳቸውን ሰጥተው ነፍሳትን ግን ነጥቀው የሚያድኑ ታዳጊ ማለት ነው። የሚመራ የሚያሰማራ የሚጠብቅና የሚታደግ ብቻ ሳይሆን አንዳንድ ጊዜ እኛ ከምንሻው በላይ የሚያሻን የሚያስፈልገን ከሆነ ከምንፈልገው በላይ የሚያስፈልገን የሚጠቅመን ከሆነ ደግሞ እረኛው እርሱ ወደ ዋናው ቦታ እንድንደርስለት እየነዳ ጭምር ይወስደናል። ጻድቁ አባታችን ለሚታዘዙላቸውና ለልጆቻቸው ወደ ዋናው መንገድ እንዲሄዱ በጥቂት ጊዜ መቅጣት ልማዳቸው። በተለይ የምድር ጌጥ በሆነችው ታላቋ ደብረ ሊባኖስ ገዳም አይታችሁ ከሆነ በጣም ብዙዎቹ አባቶቻችን ዘጻማው በዓለም ያዩ ለዝኑፎ በዚህ ዓለም መከራን የሚቀበል በወዲያኛው ስቃይ የሌለበት ነውና ብዙዎቹ ተግተው ተጋድለው በስጋቸው መከራን ተቀብለው ለዘላለም ክብር እንዲበቁ በብዙ ጸዋትወ መከራ እንዲገዙ ምክንያት ይሆናቸዋል። በዚህ ቃል ኪዳን ሁላችን ወደ ሰማይ መንግስት የሚያደርሱ እውነተኛውን ኢትዮጵያዊ እረኛ ጻድቁን አባት ተክለ ሃይማኖትን ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ወደ አሚነ ሥላሴ የምንደርስበት እረኛ የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጨረሻ አንድ መልእክት ለማስተላለፍ ያህል ሊቁ መምህራችን ቅዱስ አትናቴዎስ ሐዋርያዊ እንዲህ ያሉ ቅዱሳንን ቤተ ክርስቲያን ለምን ትዘክራቸዋለች? ልደታቸውን አውስታ ለምን ታስባለች? የሚለውን በቅዳሴ ቅዱስ አትናቴዎስ ላይ የተዘገበ አንድ ቃል ማጠቃለያ አድርጋለሁ። ያነሳቸዋል፣ አክብሮ ይናገራቸዋል። ከቀድሞ ዘመን የነበሩ ነቢያቱን እነሱን ተከትለው ክርስቶስ ወደ ዓለም የላካቸው ሐዋርያቱን እግራቸውን ይዘው ደግሞ ዓለምን ያስተማሩ አርድእቱን ሊቃውንት ሰማዕታቱን በየዘመኑ የሚነሱትን እግዚአብሔር ያከበራቸውን አበው ያነሳና እነዚህ ሁሉ ብዙ መከራ ተቀብለው በልዩ ልዩ አይነት መከራ አልፈው ለሰማያዊ ክብር የበቁትን ስትመለከቱ የተለየ ፍጥረት አድርጋችሁ እንዳታስቡ። አሁን አቡነ ተክለ ሃይማኖት ጻድቁ አባታችንን ስንመለከት ባለክንፍ አድርገን እናያቸዋለን። ባለክንፍ አድርገን ስንመለከታቸው የተለዩ ፍጥረት ቢሆኑ እንደኛማ ሰው ቢሆኑ እንደምን ይቻላል እንዳትሉ አለ ቅዱስ አትናቴዎስ። ምን አለ? ወእሉ እንዘ ከማነ ለባስያነ ሥጋ እሙንቱ፣ እነሱም እኮ እንጂ እንደኛው ስጋን የለበሱ ናቸው አለ። እስኪ እነሱ በሉ እንደኛው ስጋን የለበሱ ናቸው። አቡነ ተክለ ሃይማኖት እንደነገርኳችሁ ከቀደመው አባት ከጸጋ ዘአብና ከቀደመችው እናት ከእግዚአብሔር በንጽህናና በቅድስና እግዚአብሔርን አክብረው ከሚኖሩ ቤተሰቦች የተገኙ ፍሬ በረከት ናቸው። እንደኛው ሰው የሆኑ እንዲያውም ረጅም ዓመት ልጃተው ፍሬ በረከት ሳያገኙ ቀርተው የእግዚአብሔርን ስጦታ ለመቀበል ባንገባ እንጂ ብለው እግዚአብሔርን ሲማጸኑ እናታችን እግዚአብሔር አምላኳን ፈጣሪዋን የሁላችንንም አምላክ ፈጣሪያችንን ስትለምን እንዲህ ትላለች፣ የኔ ልጅ ተወልዶ ለአንተ መንገድ መሪ ካልሆነ ለጥፋት እንቅፋት የሚሆን ከሆነ ሳልወልድ እንድሞት እስከ ሕይወቴ ፍጻሜ ማኅፀኔን ዝጋው። የእናታችን የቅድስት እግዚአብሔር ልመና ነው። ልጅ አጣችሁ ብትቸገሩ ምን ትለምናላችሁ? እናቶች እንዴት ትላላችሁ?
ሊቁ አባታችን ካለ ላሊበላ ዳግማዊ ያሬድ የምንለው ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ መኪነ ፍሬ ምግባር አኪ መኪነ ፍሬ ውሉድ፣ የልጅ መሃን ከመሆን የምግባር መሃን መሆን እንደምን ይከፋል ይላል። የልጅ መሃን መሆን ልጅን ባይወልዱ በምግባር ስምን ማስቀጠል ይቻላል። ምክንያቱም አንዳንድ ጊዜ ልጅ ለመጠሪያና ለመጦሪያ ነው የሚያስፈልገው፣ ስም ካላስጠራ ከንቱ ነው። ነገር ግን መልካም ምግባር ከመቃብር በላይ ይውላል። እግዚአብሔር አምላካችን እንዲህ ይላል፣ ይሄ ስም ሰናይ እንቅባ መዓዛ። መፍቀሬ ጥበብ ሰሎሞን በመጽሐፈ መክብብ ምዕራፍ 7 ከቁጥር 1 ጀምሮ ከመልካም ሽቱ መልካም መዓዛ ካለው ቅባት የሚበልጠው መልካም ስም ነዋል። መልካም ስም ደግሞ በበጎ ስራ የሚገኝ ነው። እግዚአብሔር በቸርነቱ የበጎ ስራ ባለቤቶች የመልካም ስራ ባለቤቶች ያድርገን። የእናታችን የእግዚአብሔር የአባታችን ጸጋ ዛብ ልመና ጸሎታቸው ይሄ ነው። ተወልዶ እግዚአብሔርን ደስ የማያሰኝ ወደ ዓለም መጥቶ ደስታን የማይሰጥ በሕዝብ ላይ ሐዘን የሚጨምር ከሆነ ሳንወልድ ብንሞት ይላሉ። በዚህ ልመና ጸሎታችንን ተመልክቶ ቆይተው ደጅ የጠኑትን በጽናት የተገኘ የእነርሱ ብቻ ሳይሆን የቤተ ክርስቲያን ልጅ የዓለም ሁሉ ለድህነት ምክንያት የሚሆን መከታ ጻድቁ አባታችን አቡነ ተክለ ሃይማኖት ተወልደዋል። በሦስተኛው ቀን ስሉስ ቅዱስን ቅዳሴ ገብተን እንደምናመሰግነው አመስግነዋል። እንዲህ አይነቱማ ስጋዊ ደማዊ ጠባይ ካለው ሰው እንዴት ይመጣል እንዳትሉ፣ እንደነዚህ ያሉት እና አቡነ ተክለ ሃይማኖትን የመሰሉት ሁሉ ወእሉ ዘከማነ ለባስያነ ስጋ እሙንቱ፣ እነሱም ልክ እንደኛው ስጋን የለበሱ ናቸው። ከኛ ታዲያ ምን ለይቷቸው ታከብሯቸዋላችሁ ካላችሁ፣ ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው ግን መላእክትን ነው የመሰሉት። በስጋ ልደት እኛን ቢመስሉ ኑሯቸው ግን መላእክትን ነው የሚመስሉ። ኑሯቸው ማንን ይመስላል? ሰው ጥንት የተፈጠረው ማንን እንዲመስል ነበር? በእግዚአብሔር አርአያና አምሳል እንደ መላእክት አመስግኖ እግዚአብሔርን አወድሶ ክብሩን ወርሶ እንዲኖር ነው። የሰው ሕይወቱ መላእክትን መስሎ በክብር ለጸጋ መንግስት መብቃቱ ነበር። በዚህ በመጽሐፈ ሄኖክ ምዕራፍ 24 ቁጥር 19 ምዕራፍ 19 ቁጥር 24 ላይ ይፈጠረ እግዚአብሔር ሰብ ለዘ ከመዝ፣ እግዚአብሔር ጥንት ሰውን ሲፈጥር እንዲህ ላለ ምድራዊ እንስሳዊ ስራ አልፈጠረውም ነበር፣ ነገር ግን እንደ መላእክት ንጹሕና ጻድቅ ሆኖ ይኖር ዘንድ ነው እንጂ። እንደ አቡነ ተክለ ሃይማኖት ያሉት ቅዱሳኑን እግዚአብሔር አምላክ የፈጠራቸው እንደኛው ስጋዊና ደማዊ ጠባይ ሕያዊት ነፍስ በውስጣቸው አድርጎ ነው። ከኛ ግን የሚለዩት ዛሬ እንድናከብራቸው ምክንያት የሆነ በሕይወታቸው መላእክትን ስለመሰሉ ነው። በሕይወታቸው መላእክትን ቢመስሉ ታዲያ ምን አገኙ? ሊቁ ቅዱስ አትናቴዎስ ሐዋርያ ይመልሳል፣ ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በደመ በግዑ፣ በበጉ በኢየሱስ ክርስቶስ ደም ይሄው በሕይወት መጽሐፍ ስማቸው ግን ተጽፏል ይላል። ለዚህ ክብር እግዚአብሔር በቸርነቱ ለሁላችንም ፍጻሜ አሳምሮ ያብቃል። የጻድቁ አባታችን አቡነ ተክለ ሃይማኖት ስማቸው በምድር የወጣ ፍስሐ ጽዮን፣ በምድር የወጣ አዲስ ሐዋርያ፣ በምድር የወጣ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ብቻ ሳይሆን በሰማይ መዝገብ በማይጠፋው የደሙ ቀለም ተክለ ሃይማኖት የሚለው ስም በሕይወት መዝገብ ላይ አለ። የሁላችንንም ስም ከጻድቁ አባት በታች ያሳርፈልን። ለዚህ ነው እንደነ ሙሴ ያሉት ሁሉ ተነስተው አይተው ይህንን ሕዝብ ከምታጠፋ እኔን ከዛ ከመዝገብ ላይ ስሜን ሰርዘው ሲሉ የነበር አቡነ ተክለ ሃይማኖት ልመናቸው ጸሎታቸው ይሄ ነው። የኢትዮጵያ ሕዝብ እንዲማርላቸው ለስሬትና ለድነት እንዲበቃላቸው ይህንን የተማጸኑት። ዛሬ እንኳን በአዲስ ኪዳን በብሉይ ኪዳን የነበሩት አባቶች እንኳን አርአያ አኀዊነ ለትዕግሥተ ተጽናስክሙ ብክሙ ነቢያት ለተናገሩ በቃሉ ለእግዚአብሔር። ወንድሞቼ ሆይ ማን ምሳሌና አብነት ይሆነናል እንዳትሉ፣ ምሳሌና አብነት እንዲሆናችሁ እግዚአብሔር አምላክ ያከበራቸው በሕይወት መዝገብ ውለታቸውን አስቦ ሳይረሳ ስማቸውን የጻፈላቸው ነቢያቱ አሉ። ጊዜው ጾመ ነቢያት ነው። ቅድም የአቡነ ተክለ ሃይማኖትን ገጻቸውን ብሩህ እምነቢያት ከነቢያቱ ይልቅ ብሩህ ነው። ለነቢያቱ እግዚአብሔር ስማቸውን በዛ ቢጽፍ፣ ነገር ግን ጨለማን አይተዋል። ፊታቸው እጅግ የጠቆረና የደመነ በለቅሶ መካከል የነበሩ ናቸው። እስመ ብዙኃን ነቢያት ወጻድቃን ብሏል ራሱ ባለቤቱ። ነቢያቱ ጻድቃኑ ፈተው ይርአዩ አንትሙ ዘትርእዩ ወኢርእዩ፣ የምታዩትን ማየት ፈልገው ነበር፣ ነገር ግን ሳያዩ ቀርተዋል። እናንተ ግን ስላያችሁ ያዩ ዓይኖቻችሁ ብፁዓን ናቸው ብሎ አክብሮናል። ስለዚህ ነው የቀደሙ ነቢያት ምሳሌዎች እንኳን በአዲስ ኪዳን ያሉ ሐዲሱ ሐዋርያ አቡነ ተክለ ሃይማኖት ቀርቶ መጽሐፍ ቅዱስ ያዕቆብ ኤልያስ ዘከማነ ሰብእ ውእቷል። ኤልያስ እንደኛው ሰው ነው፣ ስራው ግን እንደ መላእክት ስለነበረ እግዚአብሔር አከበረው። ይሄ ተጽፏል በመጽሐፍ። ቅዱስ አትናቴዎስም ይሄን አንስቶ ነው ዛሬ ከምናስባቸው ቅዱሳን እንደ አግናጤዎስ ምጥው ለአንበሳ ያሉት በአንበሳ ጉድጓድ በአንበሳ ባለበት ስታዲየም አንፊቲያትር
በነ ትራጃን ዘመን ስጋቸው ለተራቡ አንበሶች ተላልፎ ሊሰጥ ሲሄዱ ደስተኛ ፊት ይዘው አንድ ስንዴ በመቅደሱ ፊት መስዋዕት ከመሆኑ በፊት ተፈጭቶ የላመ ሆኖ ይሰናዳል። ልክ እንዲሁ ክርስቶስ ለኔ መስዋዕት እንደሆነ ስጋ የለሱ መስዋዕት ላደርግ ሄዳለሁና ልታለቅሱ ሳይሆን ልትደሰቱልኝ ይገባል እያሉ የሚያለቅሱትን ሰዎች ያጽናኑ የነበሩ እንዲህ ያሉትን እግዚአብሔር አምላክ በሰማይ መዝገብ በማይጠፋ ቀለም ስማቸውን ስለጻፈ ቤተ ክርስቲያን ተዘክራቸዋለች። ያ ብቻም አይደለም፣ ለእኛ ደግሞ ትምህርት ስላለው ሲጨርስ ሊቁ ምን አለ? ወእሉን ዘከማነ ለባስያነ ሥጋ እሙንቱ፣ እነሱ እንደኛው ሥጋን የለበሱ ናቸው። ነገር ግን ተመሰሉ ከመ መላእክት በሕይወቶሙ፣ በሕይወታቸው መላእክትን መሰሉ። ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በደመ በጉ፣ በበጉ ደም በሕይወት መጽሐፍ ስማቸው ተጻፈ። ወንሕነ እኛ ደግሞ እለ ተወለድነ በሥጋ፣ በሥጋ የተወለድን ከማሆሙ ብነ ሰለስቱ ልደታት፣ እኛም እነሱን መምሰል። አቡነ ተክለ ሃይማኖት ተወለዱ ብቻ ሳይሆን አቡነ ተክለ ሃይማኖት ተወልደው የኖሩትን ኑሮ ኑረን በሰማይ መንግሥት ስማቸው እንዲጻፍ መላእክትን መስለን መክበር ከፈለግን እነሱን ልንመስል የምንችልበት የልደታቸው ተሳታፊ የሚያደርገን የቅዱሳንን ታሪክ የቅዱሳንን ልደት ስትዘክሩ እናንተም የራሳችሁን 3 ልደት አስቡ አለ። ስንት ልደት አስቡ? ስንት ልደት? በቃ እኛ 3 ልደት ነው የምንወለደው። ስንት ልደት ነው የምንወለደው አልኳችሁ? የምናምነው 2 ልደት ነው፣ የምንወለደው ግን 3 ልደት ነው። እስኪ በሉ አሁን እንደው ዘመነ ልደትን መዳረሻ ስለሆነ በጣም ሰዓቱን ላሳጠረውና በሃይማኖት ውስጥ የክርስቶስን ልደት የምናምነው 2 ጊዜ ተወልዷል ብለን ነው። ነነሰ ነአምን ክልኤተ ልደታተ፣ እኛ 2 ልደቶችን እናምናለን። እስኪ የሃይማኖት አዋጅ ነው። ሰለስቱ ምዕት አሰርቶ 8 ርቱዓን ሃይማኖት እምነታቸው የቀና የቤተክርስቲያናችን አባቶች አንደበታችን የሚከፈትበት ቃል አድርገው ያስተማሩን ነው። እኛስ በሉ እስኪ 2 ልደት እናምናለን። ይሄ ማለት ቅድመ ዓለም ያለ እናት ከአባት መወለዱን፣ ድህረ ዓለም ደግሞ ያለ አባት ከእናት መወለዱን። ወለዘወለዶ እግዚአብሔር አብ በምስጢር ዘይትረከብ እንበለ ምንጻፈ አንስት ከማሁ ወለደቶ ማርያም በስጋ በምስጢር ዘይትረከብ እንበለ ሩካቤ ተባዕት። ሊቁ አባታችን ቅዱስ ሳዊሮስ የተባለ የአንጾኪያ ሊቀ ጳጳሳት እንዲህ አለ። አስቀድሞ እግዚአብሔር አብ ያለ ሴት ምንጣፍ ብቻውን ከባህሪ የወለደው ልጅ በማይደረስበት ረቂቅ ምስጢር ብቻዋን ድንግል ማርያም ያለ ወንድ ዘር ደግሞ ወለደችው። ይሄ 2 ልደት ነው። ቀድመ ዓለም ያለ እናት መወለዱን፣ ድህረ ዓለም ያለ አባት መወለዱን፣ ቀድሞ ከባህሪ አባቱ ብርሃን ዘእምብርሃን ሆኖ መውጣቱን፣ ኋላ ከድንግል ማርያም ስጋ ነስቶ በአጭር ቁመት በጠባብ ደረት በዚህ ዓለም መገኘቱን የምናምንበት 2 ልደት። እስኪ 2 ልደት በሉ። የማን ነው 2 ልደት? የአምላካችን የክርስቶስ 2 ልደት። እኛ ደግሞ 2 አይነት ልደት አለን። አንደኛው ልደት የስጋ ልደት ይባላል። እስኪ የስጋ ልደት በሉ። ሁለተኛው ልደት ደግሞ መንፈሳዊ ልደት ይባላል። ሰው በስጋው 2 ጊዜ ይወለዳል። በደንብ ያዙልኝ። ሰው በስጋው ስንት ጊዜ ይወለዳል? እየሰማችሁ ነው? ስጋዊ ልደት የሚባለው 2 ጊዜ ነው። ከጠባብ ወደ ሰፊ፣ ከጨለማ ወደ ብርሃን የምንሻገርበት፣ ከአባት አብራክ ከእናት ማኅፀን ተከፍለንና ጸንተን ረግተን ወደዚህ ዓለም የምንገኝበት እኛ በየዓመቱ የልደት ቀን ብለን የምናከብረው አንዱ የስጋ ልደት ነው። ሁለተኛው ይህ የስጋ ልደት ግን የተሸከምነው ስጋችን ይፈርሳል፣ ይበሰብሳል። የማይፈርስ የማይበሰብስ ዘላለማዊ መንግስት ለመውረስ ዳግመኛ መወለድ ያስፈልጋል። በማቴዎስ ወንጌል ምዕራፍ 19 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ ወደ ጌታችን ተጠግቶ ሁሉ አደግነው ተለውናከ፣ እኛ ሁሉን ጥለን አንተን የተከተልን ዋጋችን ምንድን ነው ሲለው ክርስቶስ ሁለተኛው ልደት ገለጠው። እንዲህ አለ። በዳግመኛ ልደት የሰው ልጅ በክብሩ በሚገለጥበት ጊዜ እየሰማችሁ ነው አይደል? በ12ቱ ነገር ስትፈርዱ በ12ቱ ዙፋን ትቀመጣላችሁ አለ። ሁለተኛ ልደት ይላል። ስንተኛ ልደት አልኳችሁ? ሁለተኛ ልደት የተባለው ከከርሰ መቃብር መምጣት ነው። ይሄ የመጀመሪያውን የአዳምን ልደት የሚመስል እንደቀደመው ሰው ለክብር ተፈጥሮ ከሞት እንጨት ከፍሬዋ በልቶ በሁላችን ላይ የምንሸከመውን ሞት እንዳመጣብን ዳግመኛ ግን ከከርሰ መቃብር ተወልደን ለሰማይ መንግስትና ለማታልፈው ርስት እንድንገባ ከፀሐይ 7 እጅ አብርተን የምንቆምበት ነው። እግዚአብሔር ያን ፍጻሜ በቸርነቱ ለሁላችንም ያድለን። ታዲያ በስጋ ወደዚህ ዓለም መምጣት ደግሞ 4 አይነት ዘርፍ አለው። በዛ መሰለኝ እሺ 4 አይነት ዘርፍ አለው። ይሄ አንደኛው የአዳም፣ ሁለተኛው የሔዋን፣ ሶስተኛው የቃየል፣ አራተኛው ግን መንፈሳዊውን ልደት የሰጠን የክርስቶስ ልደት ነው። ወሀብከነ መንፈሰ ልደት፣ ከተወለደ በኋላ ረቂቁን ልደት ለኛ የሰጠን ክርስቶስ አምላካችን ነው። ታዲያ እኛ ከዚህ ልደት ተነስተን አንድ በጥምቀት እንድንወለድ፣
ሁለተኛ በጥምቀት ያሳደፍነውን ልጅነታችንን ደግሞ በንስሐ ዳግም እንድናነሳው፣ ሶስተኛ በሥጋ ወደሙ ታትመን ለሰማይ መንግሥት ክብር እንድንበቃ አሐቲ ጥምቀት ቅድስት እንተ ትሬሴና አምሳለ ክርስቶስ፣ አንዷ ቅድስት ጥምቀት ናት እኛን የክርስቶስ አምሳል የምታደርገን። አሐዱ አንብዕ ዘበንስሐ ዘይወፅእ ውስጥ በአምሳለ ዮርዳኖስ ዘያቀርብ ንጹሐ ቅድመ እግዚአብሔር፣ ሰውን ንጹሕ አድርጎ ወደ እግዚአብሔር የሚያቀርበው አንዱ ደግሞ የንስሐ እንባ ነው። አሐዱ ሥጋው ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአተ፣ አበሳ በደላችንን ክፉ ሥራ መተላለፋችን የሚያስወግደው የጌታችን ሥጋውና ደሙ ነው። የጻድቁ አባታችን ልደት ስናስብ እሳቸው ባስተማሩት ትምህርት እሳቸው ባቀኑት ጎዳና የሚሄድ ሰው በልጅነት ጥምቀት ይከብራል። ከልጅነት ጥምቀቱ ሰውነቱን ያሳደፈ እንደው ዳግም በንስሐ ይነሳል። በንስሐ የተነሳውን የታደሰውን ሰውነቱን በሥጋው ደግሞ ያትምና የእግዚአብሔር መንግሥት የታላቋ የሰማይ የጽዮን ተራራ እውነተኛይቱን ደስታ ይጎናጸፋል። ጻድቁ አባታችን ፍስሐ ጽዮን የተባሉት የክርስቶስን ደስታ እንዲሰብኩና ሁሉን ሕዝብ በጽዮን ተራራ ላለው ደስታ ሊያበቁ ነው። ሁላችንንም አምላካችን በጻድቁ ቃል ኪዳን በጻድቁ ምልጃ ቀድሞ በዘሩት ዘር ዛሬ በሚሰበከው የወንጌል ትምህርት ሕይወታችንን መልሰን በልጅነት ጥምቀት በጸጋ ሀብት ያልከበር ወደ እውነተኛው ሃይማኖት ተመልሰን በሀብተ ወልድና በስመ ክርስትና እንድንጸና እሱ ሲወለድ መንፈሳዊ ልደት እንደሰጠን እንድናምን ኃጢአትና በደል አግኝቶን ሰውነታችን ላደቀቅን ለሁላችን ደግሞ ዳግም በንስሐ ከወደቅንበት እንድንነሳ ክርስቶስ ሥጋውን ሰጥቶ ደሙን ሰጥቶ ወደኛ የቀረበበት እኛም ወደሱ የምንቀርብበት ቁርባኑ አለና በመካከል በዚህ ሕይወታችንን አትመን ጻድቁ አባታችን የደከሙባትና ያገኟትን ሰማያዊ መንግሥት እኛም እርሳቸውን ተከትለን እንድናገኝ እግዚአብሔር በቸርነቱ ይርዳል። ደስታቸው ለዓለም ሁሉ ደስታ እንደሆነ ሁሉ ሐዲስ ሐዋርያ እንደተባሉት ሁሉ ፍስሐ ጽዮን እንደተባሉት ሁሉ ለሁሉ ዓለም ደስታ የሚሆን የጽዮን ተራራ እንዳለ ለዓለም ሁሉ ደስታ የሚሆን አቡነ ተክለ ሃይማኖትን የሰጠን የቅዱሳን አምላክ እግዚአብሔር ስሙ ይክበር ይመስገን። ወእመይስሕትኩ አንትሙ በመንፈስ አርቶኒ፣ እኔ አላገባብ የጨመርኩትን ስቻ ያጎደልኩትን ብፁዕ አባታችን ሊቃውንት መምህራን የእግዚአብሔር ቤተሰቦች አርሙኝ። ከጻድቁ አባታችን ልደት እግዚአብሔር ረድኤትና በረከት ይክፈለን። በልደታቸው የሞትን የተቀበልን ሁላችንንም ዳግም ተወልደን በክብር እንድንደሰት ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። እግዚአብሔር ሰጥቶናል፣ አይነፍገንም። መስቀላችን፣ ጥንግድርባችን፣ ልብሰ ተክህኖአችን፣ ታቦታችን፣ ይህንን ለታቦቱ የሚመቹትን ሁሉ ይዘን እንውጣ። ምእመናን እንስማማለን? እግዚአብሔር ከእናንተ ጋር ይሁን። ከዚህ ቀጥሎ ብፁዕ አባታችን ታላቁ ሐዋርያ ታላቁ አባታችን አዲስ አበባ አድባራትና ገዳማትን በሙሉ ያስተዳደሩ አሁንም በሊቀ ጵጵስናቸው ዘመን በአድባራትና ገዳማት ሳይለዩ የሚያገለግሉን ብፁዕ አቡነ ሄኖክ የሀገረ ስብከታችንን ሊቀ ጳጳስ ወክለው በዚህ በታላቁ ገዳም ተገኝተዋል። ቡራኬ፣ ቃለ ምዕዳን፣ ትምህርት፣ መመሪያ ይሰጡናል። ወደ ብፁዕ አባታችን አቡነ እንጦንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላካችን እየባረከን እየቀደሰን እየጠበቀን ሌሊቱንም ጨለማውንም ኃይለ ጽልመቱንም አስወግዶ ወደ ብርሃኑ ወደ ዕረፍታችን ወደ ቀናችን ወደ አገልግሎታችን ላደረሰን ለአምላካችን ክብር ምስጋና ይግባው። በዚች ዕለት በዚች ሰዓት ታላቁ ቅዱሱ ብፁዕ አዲሱ ሐዋርያ አቡነ ተክለ ሃይማኖት ወደዚህ ዓለም የመጡባት የተወለዱበት ቀን በዓለ ልደታቸውን ለማክበር ከሩቁም ከቅርቡም መጥተናል። መሰብሰብ
ጸሎታችንን ለእግዚአብሔር እናቀርባለን። ጻድቁ ደግሞ አማልዱን እንላችኋለን። ለአማላጅነታቸው ጥርጥር የለንም። ቃል ኪዳናቸው ጽኑ ነውና መሰብሰባችን ጥሩ ነው። እጅግ ብዛት ያለው ሕዝብ መገኘቱ ያስፈልጋል። አዎ አንዱና ዋነኛው የጽድቅ መንገድ እግዚአብሔር ማመስገን ነው። ቅድም ሊቃውንት ሲዘምሩ ከሰተ አፉሁ አፉን ገለጠ ወልሳኑ ነበበ፣ በአንደበቱ ተናገረ። አይኮቶ ባርኮ ለእግዚአብሔር እግዚአብሔር ፈጣሪውን መልሰው መላልሰው ደግመው ደጋግመው አመሰገኑት። ጻድቁ አባታችን ወመላ መንፈስ ቅዱስ ላይ ለተክለ ሃይማኖት አዎ ለቅድስና የሚያበቃን አንዱና ዋነኛው መንገድ እግዚአብሔርን ማመስገን ነው። እግዚአብሔርን የምታመሰግን ሰውነት ቅዱሳን ጻድቃን ሰማዕታት መጀመሪያ ለዚህ ያበቃቸው መልሰው መላልሰው ደግመው ደጋግመው አምላካቸው በማመስገናቸው ነው። ስለዚህ ምስጋና ለእኛና ለቅዱሳን መላእክት የተለየ ነው። የተፈጠርነው ስሙን ለመቀደስና ክብሩን ለመውረስ ነው ይላል። እኛንና መላእክት በምስጋና እንገናኛለን። ስለዚህ ታላቁ አባታችን ብፁዕ ወቅዱስ አቡነ ተክለ ሃይማኖት እንግዲህ ለአእምሯችን ሊከብድ ይችላል። የሶስት ቀን ሕፃን እንግዲህ ፈጣሪውን ልክ እንደ አባታቸው እንደ ካህኑ እንደ ጸጋ ዛር አንዱ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንድ መንፈስ ቅዱስ ነው በለው አመሰገኑ። እንግዲህ ይህ ምስጋና ቀስ በቀስ ወዴት አደረሳቸው? አዎ ለትልቁ ቅዱስና ለትልቁ ቅዱስነት ለትልቁ ጻድቃንነት አበቃቸው። አምላካቸውን ደግሞ ደጋግሞ በማመስገናቸው በማቴዎስ ወንጌል ምዕራፍ 13:43 አምሃ ይበሩ ጻድቃን ምስቤተ እደ እምፀሐይ በመንግሥተ አቡሆሙ ዘበሰማያት። አዎ በዛን ጊዜ ቅዱሳን ጻድቃን በአባታቸው በፈጣሪያቸው በእግዚአብሔር ፊት አሁን ከምናያት ፀሐይ 7 እጅ አብርተው ይታያሉ ይላል። ክብር ምስጋና ይግባው ለአምላካችን። ለዚህ ያበቃቸው አንዱና ዋነኛው ምስጋና ነው ብያችኋለሁ። ከምስጋና የሚቀድመው እምነት ነው። ከእምነት ቀጥሎ ያለው ደግሞ ምስጋና መልካም ስራ ነው። ከዛ ደግሞ የራሱ የሆነ የገድል መንገድ አለ። አዎ ወደ ገድል ገቡ፣ ስጋቸውን አደከሙ፣ ወንጌልን ሰበኩ። ቅዱሳን እንግዲህ ወንጌል መስበክ ማለት ትልቁ ወንጌልን መስማትና መስበክና መሰበክ ትልቁ ሀብታችን ነው። ለቅድስና የሚያበቃን ነው። ረጅም ሰዓት ወስደን ቁመን በቀዊም ለቅዱስና ወርቃማ ቃሉን ክፍለ ጊዜ ሰጥተን ስንማር ቅዱስናን እናገኛለን። ይህ ነው ለቅዱስና የሚያበቃን እኛ ኢትዮጵያውያን ነው። ታላቁ አባታችን የተገኙት ከትላልቆች ጋብቻቸውን ከጠበቁ ከአንድ ካህንና ከአንድ የካህን ባለቤት እስመ ክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር ወይሐውሩ በሕጉ በትእዛዙ ለእግዚአብሔር። ምእመናን ባካችሁ ጥሩ ሰው እንዲወጣ እናንተ ጋብቻችሁ ጠብቁ፣ እናንተ ተቀደሱ፣ እናንተ ባካችሁ በሕጉና በትእዛዙ ተጓዙ። ጥሩ ሰው ሊገኝ ከተፈለገ ቅዱስ አባታችን እኮ እዚህ እኮ ነው፣ ቡልጋ እኮ ነው፣ ደብረ ጽላልሽ እኮ ነው፣ ቅርባችን እኮ ለአዲስ አበባ እኮ። ሁለቱም ጸጋ ዘአብንና እግዚአብሔር በእግዚአብሔር ሕጉና ትእዛዙ የሚጓዙ ነበሩ ይላችኋል። ከጥሩ ማሳ ነው የተገኙ።
መልካም እንሁን። ለዚች ሀገር ጥሩ ፍሬ እንዲገኝ በሕጉና በትእዛዙ እንጓዝ። የእግዚአብሔር ትእዛዝ ጠብቀን እንኑር። የኔና የእናንተ ወላጆች ይህች ሀገር ጠብቋት አስጠብቋት የቆዩ በሕጉና በትእዛዙ እየተጓዙ ነበሩ። አዎ የወሬ ሰዎች አልነበሩ፣ ጸሎተኞች ነበሩ፣ ጸሞኞች ነበሩ፣ እንግዳ ተቀባዮች ነበሩ፣ ደጋጎች ነበሩ። ወላጆቻችን ኢትዮጵያውያን አዎ ወደ ውጭ ወጣ በሉ። ኢትዮጵያውያን እንግዳ ተቀባዮች ናቸው። አብረው ይበላሉ፣ አብረው ይጠጣሉ፣ ይረዳዳሉ የሚል ስም አለና ስለዚህ እኒህ ታላቅ አባት ከማን ነው የተገኙት? የማን ድርሻ ሳለ? የካህኑ ጸጋ ዘአብና የቅድስት እግዚአብሔር ድርሻ አላቸው። የእኒህ አባት መገኘት ከጥሩ ባልና ሚስት ከደጋጎች በእግዚአብሔር ሕግና ትእዛዝ ተጠምደው ከሚኖሩ ወላጆች የተገኙ ናቸው። በዛሬው ዕለት ወበዛቲ ዕለት ተወልደ አዎ ይላቸዋል ብፁዕ ወቅዱስ አዲስ ሐዋርያ አቡነ ተክለ ሃይማኖት ይላል። በዛሬው ቀን እንግዲህ አባታችን ዳግማዊ የሐዋርያት የ12 ሐዋርያት ዳግማዊ በሀገራችን የሆኑ አዲስ ሐዋርያ ተወለዱ። በዚህች እኔና ባለንባት ሀገር እኔና እናንተ በበቀልንባት በተገኘንባት ሀገር ቅዱሳን ወጥተዋል። ቅዱሳን የቅዱሳን ሀገር ነች። ምዕመናን እባካችሁ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎናል። በሩ ክፍት ነው ቅዱስ ለመሆን። እባካችሁ የቅዱስና መንገድ እንከተል። ክፉን ነገር ጥሉ ይላል ቅዱስ ጳውሎስ፣ መልካምን ነገር አድርጉ ይለናል። በሙሉ ልባችሁ ሰላምን ፈልጉ ይለናል። መልካም ሰዎች እንሆን እባካችሁ። የይቅርታ ሰዎች እንሆን፣ የፍቅር ሰዎች እንሆን። አዎ እንደ ወላጆቻችን እኛ እኮ ከሌላ ዘር አልተገኘንም እኮ ከቅዱሳን አባቶቻችን እኮ ነው የተገኘነው። ከእግዚአብሔር እኮ ነው። የቅዱስ አባታችን ወላጆች እኮ ወገኖቻችን ኢትዮጵያውያን እኮ ናቸው። ብዙ ቅዱሳን በቅለውባታች ሀገር ብዙ ቅዱሳኖች አፍርታለች፣ አስገኝታለች። አሁንስ እያድጋለ ሀገር ዘመላብሔር አሁንም አላናውቀውም፣ እግዚአብሔር ነው የሚያውቀው። አሁንም እናቶች ቅዱሳን እናቶች አሉ፣ ቅዱሳን አባቶች አሉ፣ በየገዳሙ አሉም። አሁን ተስፋ አንቆርጥም። ስለዚህ ምዕመናን ቅዱስ አቡነ ተክለ ሃይማኖት ከመጀመሪያው ጀምሮ ለዚች ሀገር አራቱን ማዕዘን ዞሮ ወንጌልን ሰበኩ፣ አምልኮ ጣዖትን አስወገዱ፣ በሥጋቸው ተፈተኑ፣ ተራቡ፣ ጸሎተኛ ነበሩ። ጸሎታቸው የተለየ ነበረ። እግራቸው እስከሚደነዝዝ እግራቸው ከጥቅሞች እስከሚሆን ድረስ ጸልየዋል። ለማን? ለዚች ሀገር። እኛስ እየጸለይን ነው? አብዝተን እንጸልያለን፣ ቆመን እንጸልያለን፣ ወይም ደግሞ ሳሎን ላይ ቁጭ ብለን ነው? ጸሎት ቆርቀናል። ደረጃ አለው ወገኖች። ያው ቆሞ መጸለይ ድካመ ሥጋ አለው፣ ዋጋው ከፍ ያለ ነው። እየሰገዱ መጸለይ ደግሞ አሁንም ዋጋው ከፍ ያለ ነው። ደረትን እየደቁ መጸለይ ደግሞ እሱ ደግሞ ትልቅ ዋጋ አለው። ስለዚህ ወገኖቼ እኔ ቅዱስ አባት የተገኙባት ሀገር ዛሬ ያለችበት እንዴት ነው? በፍቅር ነው ወይ ያለ ነው? በመተሳሰብ ነው ወይ ያለ ነው? አብረን ነው ወይ እየተጓዝን ያለ ነው? የአካል አንድነት አለ፣ የአመለካከት አንድነት ግን የለም። አሁን እዚህ ያለነው ሁሉ በመቶ ሺህ ከዛም በላይ የምንሆን ነው። በአካል አንድነት እንደ ጽፍቀተ ሮማን ተጨናንቀን ቆመናል። አይምሯችንስ አመለካከታችንስ እንደ ቀደምቶቹ ወላጆቻችን ነው? አዎ አረ እንመለስ። አረ እኛ ኢትዮጵያውያን እኛ እኮ የእነ ቅዱስ ጸጋ ዛፍ አረ ካህናት አባቶች እባካችሁ በንጽሕና ቤተክርስቲያን እናገልግል። ካህኑ ጸጋ ዛፍ እኮ ቤተክርስቲያን እያገለገለ እኮ እናቱ ከብዙ ፈተና ወጣ አልፋ መጣ። እሱ ግን እግዚአብሔር እያገለገለ አምጥቶ በሰረገላ ቁጭ አድርጎ ያቀረበለት እኮ ጸሎት እኮ ነው።
ስብሐት ወክብር ይገለጹ ቅዱስ እያለ እያጠነቁ ነው። በሴቶች መቋሚያ ከብዙ ፈተና በኋላ አምጥቶ ያቀረበልን ጸሎት እኮ ነው። አዎ የነ ዘካርያስ ጸሎት፣ የነ ካህናት ጸሎት፣ የነ ዘካርያስ ጸሎት እኮ መልአክን ከሰማይ ጎትቶ ቅዱስ ገብርኤል እኮ ወደ ቤተ መቅደስ ያመጣ ነበር። አረች ቤተክርስቲያን በምስልና አገልግላት አባቶች፣ ኧረ ጸሎታችን በፍቅር ይሁን። ኧረ ምዕመናን ባካችሁ እንድንኖር እንድንቆይ በዚች ዓለም አልፈን በዚች ዓለም ኑሮም ተክተን እንድናልፍ የፍቅር ሰዎች እንሆን፣ የመተሳሰብ ሰዎች እንሆን፣ የይቅርታ ሰዎች እንሆን። እኛ የምናመልከው አምላክ የፍቅር አምላክ ነው። አምላክን ሰይኩን አምላክ ያተካለ አምላከ ሰላም ቅዱስ ጳውሎስ ምናላ እርስ በርሳቸው እንደዚሁ በቃ ሲናቆሩ አየን። አማኞች ናቸው። እኛስ የምናመልከው አምላክ የፍቅር አምላክ እንጂ የጭቅጭቅ አምላክ አይደለም። ስለዚህ በፍቅር እንኑር ወገኖቼ። የበዓል ስናከብር በጣም ለእይታ ለሰው እናምራለን እስከ ገደቡ ድረስ ሞልተን። ስለዚህ እባካችሁ ጸሎተኞች እንሆን፣ እባካችሁ የፍቅር ሰዎች እንሆን፣ እባካችሁ ተፋቅረን እንኖር፣ እንከባበር፣ እንረዳዳ። የወላጆቻችንን ጸሎት እንያዘው። ወላጆቻችን እኮ ብቻ ሀገር ጠብቀዋት የቆዩ እኮ ኃይል ምድራዊ እኮ አልነበራቸውም፣ ጀስት በጸሎት ነበረ። ስለዚህ ወገኖቼ ጻድቁ አባታችን ስናስብ ከቅዱስ አባታችን የምንፈልገው የምንወስደው ነገር አለ። አባታችን ወንጌል ሰባኪ ናቸው። ካህናት ወንጌልን እንስበክ። አባታችን ሩህሩህ ናቸው። አባታችን የጸሎት አባት ነበሩ። ጸሎተኞች እንሆን። እግዚአብሔር የጸሎት እናት ነበረች። እኛም ጸሎተኞች እንሆን። መቼም እንደ አባታችን 6 ክንፍ አናገኝም። ብዙ ድካም አለ። እስመ በብዙ ጻመሃል ለወነን በዓለ መንግሥተ እግዚአብሔር ብለዋል ሐዋርያት። የእግዚአብሔር መንግሥት የምንወርሳት በአቋራጭ አይደለም። የእግዚአብሔር መንግሥት የምንወርሳት እንዲሁ ዝም ብሎ አይደለም። ብዙ ተደክሞ ነው። አዎ ብዙ ድካመ ሥጋ ገጥሞን ነው። ስለዚህ ወገኖቼ በዓሉ ደስ ይላል። ይሄ ደም ከድሮ ጀምሮ ሰው ይበዛበታል። ባለጸጋ ነው፣ ማዕከል ነው። በጣም ደስ ይላል። ብዙ ሊቃውንት ተገኝታችኋል፣ ብዙ መምህራን ተገኝታችኋል። ደግሞ ይህንን ታላቁ ባለታሪክ ቤተክርስቲያን ደግሞ ሲታደስ ቆይተዋል። እግዚአብሔር ይመስገን ሁላችሁ ተረባርባችኋል። ይህንን ቤተክርስቲያን ሁሉንም አሁን 99 እንግዲህ ፐርሰንት ነው ያሉት ቅድም ዋናው አስተዳዳሪ። አሁን ለሚቀጥለው ወር እንግዲህ ወደ መንበራቸው ይገባሉ። ቅዱስ አባታችን ንጹሕ አባታችን ተሰመቱ ይተካሉ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ብሩክ ሁኑ፣ ቅዱስ ሁኑ። ቅድም የተጠየቃችሁ ጥያቄ አሁን ቶሎ ብላችሁ ተሳተፉ። በተለየ ደግሞ ባለጸጎች እግዚአብሔር ሰጥቷችኋል። ኑሯችን ዝቅተኛ የሆነ እጃችን ሊያጥር ይችላል። ስለዚህ አለ የሚባለውም 1% ሁላችንም ተረባርበን ይህ ቤተክርስቲያን የዛሬ ወር በተሟላ ሁኔታ ሁሉንም ተገኝቶ እንዲባረክ ታላቁ አባታችን መመቻችን ኢትዮጵያዊ አባታችን ቅዱስ አቡነ ተክለ ሃይማኖት ወደ መንበራቸው ተመልሰው እንዲገቡ አጭር ጊዜ ውስጥ መሆን የሚገባውን ብታከናውኑ አደራ እላችኋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ብሩክ ሁኑ፣ ቅዱስ ሁኑ። እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ፍጹም ሰላም ያወርድልን፣ ሰላም ያወርድልን፣ ሰላም ያወርድልን። አምላካችን ጻድቁ አባታችን በዕለታቸው በዕለቱ በተወለዱባት ቀን ይባርኩን፣ ይቀድሱን። እግዚአብሔር አምላካችን በተወዳጁ በቅዱስ አቡነ ተክለ ሃይማኖት ላይ አድረው ይባርከን፣ ይቀድሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና
ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን የበቃን ያድርገን አምላካችን። እግዚኦ መሐረነ ክርስቶስ 12 ጊዜ እንተ እግዝእትነ ማርያም መሐረነ ክርስቶስ ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአት ኃጢአተ ኩሉ ሕዝብ ማይሠራ ኃጢአት እግዚአብሔር ይፍታ።